ምንድነው? ምን አስደነገጣችሁ? ምንድነው የምታወሪው? እውነት የሰማሁት አንቺን ንግግር ነው? እየቀለድሽ መሆን አለበት ዳጣ። ይሄ ቀልድ ነው አይደለም? አይ አባዬ፣ ይሄ ቀልድ እኮ አይደለም አባዬ። ነይማ እዚህ ናት። ጉድ ሳይሰማ መስከረም አይጠባ ይባላል የሀገሬ ሰው ሲተርት። እጅግ የሚገርም ነገር ተፈጥሯል። ዳጣና ናታን እንዴት ምን አይነት ሰርፕራይዝ ቢያዘጋጁ ነው? ምን አይነት ፕራንክ ቢያዘጋጁ ነው? ነውስ የእውነት አቢጌልና ዳጣ አርግዘው ነው? እስኪ ይህንን ቆቅልሽ ፍቱልኝ። ሳይገባኝ እያቀረብኩት ያለው ማለት ነው የዛሬው ፓርቲ የእውነት ማለት ከሰርፕራይዙ ፓርት ነው ወይስ ምንድን ነው? በጣም ገራሚ ነው። እና ሰላም ሰላም፣ የተከበራችሁን የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት 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 ይበልልኝ። እንግዲህ በገባን መጠን በተረዳነው መጠን ፈት እናደርገዋለን ማለት ነው። ብዙዎቻችን ናታን ከኔ አይደለም ብሎ እንግዲህ ወይዘሮ ማርታ ስታፈጥበት ፈገግ ያላችሁ የሳቃችሁ እስኪ ኮመንት ላይ አስቀምጡልኝ። በጣም የሚገርም ነው፣ የሚደንቅ ነገር ነው። ይህ ነገር ፕራንክ ነው። ፕራንክ ግን በዚህ ልክ እስከምን ድረስ የሚለው ነገር በጣም ያጓጓል። የተከበራችሁና የተወደዳችሁ ውድ ቤተሰብ እንዴት ናችሁልኝ? አለን ሁሉ ሰላም ብያለሁኝ። በቪዲዮውን ሲጀምሩ ፕሌስ ላይክ በማድረግ ጀምሩ። አዲስ ቤተሰብ ደግሞ ሰብስክራይብ በማድረግ አበረታቱኝ። በጣም የሚገርምና የሚደንቅ ነገር እየተፈጠረ ነው። አቢጌል እኔ በህይወት እያለሁ አቢጌል ናታንና ዳጣ ደስተኛ ሆነው እንዲኖሩ አልፈልግም። ለማን ብዬ ነው የማጠፋው ራሴን? ለማን ብዬ ነው የምሞተው? በመጀመሪያ ደረጃ በቃ ከምጨናነቅ ብሞት ይሻለኛል። እናትና አባቴ እንደው አይወዱኝም። ለእኔ የሚያስብ ከኔ የሚቆም ለእኔ የሚታገል ሰው የለም። አባዬና ዳጣም እኔ እታሰርልሃለሁ እኔ እታሰርልሻለሁ ቢባባሉም እውነታው አያደርጉትም ስትል ሰምተናታል። አቶ ደረጀ በዚህ ደግሞ ልባቸው በጣም ነው የተነካው። ዳጣ በዚህን ያህል ልክ ያውም የእናት ናፍቆት እየገረፋት በድብቅ ልጅ እንደሆነች ብቻ እሷና አባቷ ብቻ የሚያውቁት ህይወት እየኖረች አሳልፋ ግን ራሷን እስከ መስጠት ድረስ የሚለውን ደረጃ ሲሰማ በጣም ነው ልቦ የተሰበረው። በቃ ቃላቱን አውጥቶ ምን አድርጌላት የሚለውን ቃል ራሱ ማውጣት አልፈለገም፣ መናገር አልፈለገም። እና አቢጌል አፏን ሞልታ ዳጣ ታሰርልሃለሁ ብላለች ለአባዬ። ግን እኔ ማን ይታሰርልኛል? የውሸታቸው ነው እንጂ አንዱ ለአንዱ አይታሰሩም ስትል ነበረ። ጋሽ ደረጀ በዚህም እጅጉን ደንቋቸው አቢጌልን ጥለዋት ወጥተዋል። በዚህ የተነሳ እንግዲህ አቢጌል ራሴን ማጥፋት አለብኝ ትላለች። እንግዲህ ወስና ራሷን አላጠፋችም። ምክንያቱም ራስ ወዳድና ራስ ወዳድ ስለሆነች ማለት ነው። እኔ ሞቼ መቃብር ተኝቼ እነሱ ደስተኛ ህይወት እንዲኖሩ አልፈቅድላቸውም። ይሄ እኮ ለእኔ ሽንፈት ነው አባባሏ። እንግዲህ አርዱን ደግሞ ዛሬም ነገም ፖሊስ ይላል። እንግዲህ አንድ ቀን መምጣቱ አይቀርም። ግን ልጁ አልሞተም። አቢጌልን ለማስተማር ያረጉት ኬዝ ነው ያረጉት ሴራ ነው ብላችሁ ስንቶቻችሁ ገምታችኋል? ኦልሬዲ ልጁን የሆነ ቤት አስቀምጠውት ወይም የሆነ ሆስፒታል አስተኝተውት ሕክምና እንዲከታተልና እንዲያገግም ሊያደርጉት ይችላሉ። ሜቢ አርዱን ቢያሳስሩት እንኳን እውነት ተቀብሮ አይቀርም ማለት የሆነ የሚረብሻቸው ነገር ይመጣል፣ ቅዠት ምናምን እና ይህ ነገር አቢጌልን ለማስተማር ነው የሚል ብዙዎቻችን ይህን ነገር እንትን እንላለን ማለት የግል አስተያየታችን የግል ስሜታችን እንገልጻለን። እውነቱ ግን ጋሽ ደረጃ የእውነት ልጁ ሞቶ እዛ ግቢ ውስጥ ቀብረውት ቢሆን እሳቸው ራሱ በጣም ከባድ ጭንቀት ውስጥ ነበር የሚገቡት። ሜቢ ግን የእውነት ልጁን ቀብረውታል ብለን እያመን ያለ ነው ምንድን ነው ወይዘሮ ማርታ በምታለቅሰው ጊዜ በምትጨናነቅበት ጊዜ ምናምን የእውነት ልጁ ሞቶ ቀብረው ነው እንደሚለው ነገር ነው። ይህን ወደ ዛሬው ፓርቲ ስንመለስ ጋሽ ደረጀ እንግዲህ ዳጣ አርግዣለሁ ስትለው እንግዲህ በጣም ደንግጧል፣ በጣም ልቡ ተሰብሯል። ምክንያቱም እኔ ለአባዬ እታሰርለታለሁ የሚለውን ዜና ከሰማ በኋላ ዳጣን ምን ያህል እንደተረዳት ምንም ሳያደርግላት ልትክሰው ዝግጁ እንደሆነች ያልተኖረ ልጅነት እያላት ለአባቷ ለመኖር አባቷን ለማኖር አባቷን ለማስደሰት እየጣረች እንደሆነ ተረድቷልና በጣም ነው ልቡ የተነካው። እኔ ታሰርልሃለሁ አለችሽን ብሎ እንግዲህ አቢጌልን ሲጠይቃት ያውም ከአቢጌል ከምትጠላት የእሷን ጥሩ ነገር ከማንሳት ከማትፈልገው ከአቢጌል እንዲህ ያለ ነገር በመስማቱ ራሱ ምን ያህል ልቡ እንደተነካ ጋሽ ደረጀ ማለት ነው። በጣም ገርሞት አይኑ ፍጥጥ ጥርሱ ግጥጥ ብሎ ነው እንግዲህ ከዛ ክፍል አቢጌልን ጥሏት የወጣው። አቢጌልም እንግዲህ እንዲህ ስላልኩ ዳጣን ልትወዳት ነው ወይ? እንዲህ ስላለች እሷን ልትወድ ነው ወይ? እኔን አትወደኝም ወይ እያለች ነው እንግዲህ ስለ ራሷን የምትሟገተው። እኔ ከእጄ ካመለጥሽኝ እኮ ቆየሽ፣ ስለዚህ በሚቀጣው ፈጣሪ ቅጣሽ ብሎ ትቷት ወጥቷል። በጣም የሚገርም ነው የሚደንቀው ነገር ግን የሰሩት ፕራንክ ምንድን ነው? ለ25 ዓመታቸው የልደት በዓል የተደረገው ሴራ ምንድን ነው?
ዳጣና አቢጌል እንዴት አረገዙ? ከምን አረገዙ? ከማን አረገዙ? እንዴት ሆኖ ወዴት? በኮሜንት ላይ ገብታችሁ ብታዩ በጣም በቃ ራሳችሁን የሆነ መዝናኛ ቦታ ነው የምታገኙት። እና በጣም ሰው የግል ስሜቱን የግል ፍላንድር ነው የሚጽፈው። እና ይሄ ፕራንክ ነው፣ ብዙ ሰው የሚያጋድለው ግን ፕራንክ ነው። በእርግጠኝነት ይሄ የትልቁ የቫላንታይን ደራቸው ሰርፕራይዝ ፕራንክ ነው። ምክንያቱም ስሜታቸውን መረዳት ይፈልጋሉ የሚለው ግን ወይዘሮ ማርታና ደረጀ ምን አይነት ፕራንክ ነው በማለት እንግዲህ በጣም ነው የሚቆጧቸው የሚል ግምት አለ። ምክንያቱም ቤታቸው ሰላም አረገዘች፣ ከማን አረገዘች፣ ለምን ደግሞ አትናገረው፣ አባቱ ማን ነው የሚለው በዚህ ድባብ ውስጥ ሲናወጥና ሲተራመስ የከረመ ቤት ስለሆነ መልስ ይሄን ድባብ ለማምጣት መሞከራቸው በጣም ልብ ይሰብራል ማለት ነው። ስለዚህ ናታን ከኔ አይደለም እያለ እንግዲህ እንደዛ ሲደናበር አይተነዋል። ስለዚህ ሁሉም ተጨንቀዋል። ወይዘሮ ማርታ አቢጌል ማርገዟን አይታለች። ደረጀ ደግሞ አርግዣለሁ መሰለኝ ስትል እንግዲህ ዳጣ ነግረዋለች። እና ሁለቱም ስሜታቸው በጣም ኦቨር የሆነ ጭንቀት ውስጥ ነው የገቡት። እንዴት ሆኖ ወይኔ ደረጀ ልጅ አይወጣል የተባልኩ እየተረገምኩ እያሉ እንግዲህ አዝነው አይተናቸዋል። ትልቁ ጉዳይ ግን ምንድን ነው ጉዳዩ? አቢጌልና ዳጣ ምን አይነት ስምምነት ቢስማሙ ነው አንድ አይነት ፕራንክ ሊሰሩ የቻሉት? በጣም የሚገርምና ልብ የሚሰብር ጉዳይ ነው። ሜቢ እኔ ያሰብኩት ማለት ነው እንደዚህ በሚጨናነቁበት ጊዜ መኝታ ክፍላቸው ገብተው እንደዛ ሲጨናነቁ ደረጀና ማርታ በቃ ይሄ ሊቪንግ ሩማቸውን ይሄ በቃ የቁጭ የሚሉበትን ምናምን ቲቪ የሚያዩበትን ፓርት ድምቅ ፍክት አድርገው ዲኮር ምናምን ሰርተው ሰርፕራይዝ ሊያደርጓቸው ነው የመሰለኝ። በዚህ ያህል ልክ ወይዘሮ ማርታ እንግዲህ ጉሉኝ ያለው ተደፍሬ ያለሁኝ በቁም የተዋርጃለሁኝ ጭራሽ ቆይ የሚለውን ነገር ግን ናታን ያፈጠጠችበት። ናታንም ማየኔ እኔ የለሁበትም እኔ ከማን እንደሆነ አላውቅም ብሎ እንግዲህ እጁን ወደ ላይ አንስቷል። ኤኒዌይ መጨረሻው ምንድን ነው? ጋሽ ደረጀም ጨንቋቸዋል። ወይዘሮ ማርታም ራሳቸውን ይዘው መናገር አቅቷቸዋል። ሁለቱም እንግዲህ ውጤታቸውን ይዘው እንደ ጭክ እንዳለች ዶሮ እንግዲህ ከርፈፍ ቁፍፍ እያሉ ወደ እነ ደረጀ ሄደዋል። ምን አይነት መልስ ይጠብቃቸዋል? እንዴት ከየት ወዴት የሚለው መልስ በነገው ፓርት ነው የምናየው። እንዴት አገኛችሁት ግን? የእውነት ዳጣ ማርገዝ የለባትም የሚለው ነገር ሲጀመር ከመሬት ተነስቶ የሰው ሊያረግዝ አይችልም። በዚህን ያህል ልክ ይሸውዱናል ብለን አላሰብንም። ግን እንዴት ያለ ፕራንክ ቢሆን ነው በዚህ ያህል ልክ ቤተሰቡን ያተራመሱት የሚል ግምት አለኝ። ቀጣይ ክፍል በጉጉት እንጠብቀዋለን። ኤኒዌይ ጋይስ ለምታበረታቱኝ ለምታግዙኝ በጣም ነው የማመሰግነው። በእርግጥ የበለጠ መስራት አለብኝ፣ የበለጠ እንትን ማለት አለብኝ። ብዙ ጊዜ የሰው ወርቅ አያደምቅ ይባላል እና በራሳችን ስንሰራ ብትደግፉን ብታበረታቱን የራሳችን ኦሪጂናል ነገር ሰርተን ስንለቅ በቃ ምንም ነገር የለውም። አንድ ሰው እንኳን ገብታ ያየውም እና ሜቢ ገብታችሁ ብታዩን የሰው ነው። ብዙ ጊዜ ብዙ ቻናሎች እየተዘጉ ያሉት በሰው ስራዎች ነው እና ስለዚህ ብታበረታቱን የራሳችን ስራ ስንሰራ ከዚህ ፍትፈታ ወጥተን የራሳችን ስራ ስንሰራ ብታበረታቱን። አሁን ብዙ አለ አስተያየት የምትጽፉና በቃ አትፈትፍቱ አይተነዋል ምናምን አማራጭ ስላጣን ገብቷችኋል። መዳም ኩሽና እስካለን ድረስ ባገኘነው አየርና ባገኘነው አጋጣሚ ነው ነገሮችን ማስኬድ እና ቻናላችን ማሳደጊያ የምንፈልገው። ስለዚህ እርስ በራሳችን ካልተደጋገፍን እኛው በኛው አለን ካልተባባል ፌመሶቹ ዘወር ብሎ አያዩንም። በእኛ እጅና በእኛ ስልክ ፈምሰው እኛን ግን ዘወር ብሎ አያዩንም። እርስ በርሳችን ተደጋግፈን ማደግ አለብን። ስለዚህ ከጊዜ ሂደት በኋላ እያንዳንዳችን በየራሳችን ፓርትና በየራሳችን ተሰጦ በየራሳችን ስራ ልንመጣ እንችላለን። አበረታቱን፣ እዩልን፣ አይጎልም። የእውነት በተለይ በውጭ ሀገር ያላችሁ እዩ። በቃ እኛው በእኛው እንተጋገስ። ምንም ከኪሳችን የሚወጣ ካርድ አይደለም። በእርግጥ በቃ በተለይ ዋይፋይ እየተፈቀደላችሁ ዋይፋይ ያላችሁ ልጆች ብንተጋገዝ መልካም ነው። ከራሴ ጀምሮ ማለት ነው ብንተጋገዝ መልካም ነው። በአንድ ሰዓት ውስጥ በጣም ኦቨር እየታየላቸው አበበ ከበደ ፈለጠው ቆረጠው የሚሉት እኛ ግን እገዙን። መደረም ኩሽና መውጣት አለብን። የራሳችን ስራ እንሰራለን። እኛ ወደን አይደለም ፍትፈታ የምንሰራው። ፊልም መፈትፈት በጣም ያደክማል። አይተን እንደገና መመለስ ይከብዳል እና ኤኒዌይ አበረታቱን።